ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። የአሜሪካው ፕሬዝዳንት ትራምፕ ኢራን ሚሳኤሎቿን እያወጣች ነው አሉ። ኢራን ከመሬት ስር የቀበረችው ሚሳኤል ማውጣት መጀመሯን ትራምፕ ተናግረዋል። ይህ የኢራን እንቅስቃሴ ከአንድ ጥቃት አያልፍም ያሉ ሲሆን ኢራን ወደ ስምምነት እንድትመጣ እየታገስን ነው ብለዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። የዕለቱ አነጋጋሪ ምስል ትራምፕ ቤጂንግ የኢራት ግብዣ ላይ የቻይናው ፕሬዝዳንት ከመቀመጫቸው ተነስተው ሲሄዱ ትራምፕ የፕሬዝዳንቱን የግል ማስታወሻ ደብተር ሲያገላብጡ መታየታቸው መነጋገሪያ ሆኗል። ከዚህም ጋር በዜና ትንተናችን አካተናል። ቆይታቸው የምሰሙት ይሆናል። ወደ ቆሻሻ መጣያ የገቡት ስጦታዎች ከቀናት በፊት ከዶናልድ ትራምፕ ጋር ወደ ቤጂንግ ያቀኑት ልዑኮች ከቤጂንግ ለቀው ወደ ፕሬዝዳንቱ ኤርፎርስ ዋን ከመሰፈራቸው በፊት ሁለቱ ልዑካን ቡድኖች ከቻይና አስተናጋጆች የተሰጣቸውን ስጦታ ባጆችና ፒን፣ ስልኮችና ቅርሶችን በአየር ማረፊያ ውስጥ የሚገኝ የቆሻሻ መጣያ ውስጥ ሁሉንም ስጦታዎች ሲጥሉ ታይተዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታቸው የምሰሙት ይሆናል። ትራምፕ ወደ ቻይና ባቀኑበት ወቅት ባሳፈሩት ኤርፎርስ ዋን አውሮፕላን ቤጂንግ ሲደርስ በተደረገው አቀባበል አንድ የቻይና ወታደር ኤርፎርስ ዋን በአራቱ ሞተሮች የሚያወጣው ከፍተኛ የሚረብሽ ድምፅ ሳይበግራቸው አንድም እንቅስቃሴ ሳያደርጉ ብቻቸውን ጸንተው የቆሙበት መንገድ የዓለም አቀፋዊ ሚዲያ ትኩረት ከሳቡ የሳምንቱ አንድ ክስተት ሆኗል። ይህ ክስተት ምንድን ነው? የዜና ጥንቅራችን አካተነዋል። የአሜሪካው ፕሬዝዳንት ትራምፕ ኢራን ከምድረ ገጽ ትጠፋለች ሲሉ ተናገሩ። ይህም የሆነው ኢራን በአሜሪካ መርከቦች ላይ ጥቃት ከሰነዘረች ከምድረ ገጽ ትጠፋለች ሲሉ ትራምፕ ማስጠንቀቂያ ሰጥተዋል። ኢራን በዛሬው ዕለት ሁለት የአሜሪካ መርከቡ ላይ ጥቃት መፈጸሟን በቪዲዮ ጭምር ያሰራጨች ቢሆንም አሜሪካ ሁለቱ መርከቦች ሆርሙዝ በሰላም አልፈዋል ብላለች። በተያያዘም ዜና በዛሬው ዕለት 6 የኢራን አነስተኛ ጀልባዎች ማውደማቸውን አሜሪካ አስታውቃለች። በዜና ጥንቅራችን የምንመለከተው ይሆናል። ቱርክ ኤፍ-16 ተዋጊ ጀቶች በሶማሌ ሞቃዲሾ ላይ አሳረፈች። የሶማሊያ ፌዴራል መንግስት የግዛት ቁጥጥር ለማጠናከር እያደረገ የመጣውን የክልሎች ተቃውሞ ለመመከት የሚንቀሳቀሱ በዚህ ወቅት ቱርክ ኤፍ-16 ተዋጊ ጀቶች ሞቃዲሾ ላይ በማስፈር በሀገሪቱ የምታደርገው ወታደራዊ ድጋፍ በከፍተኛ ሁኔታ ማሳደጓ ተገልጿል። በዜና ጥንቅራችን አካተናል። ቀጣዩ የአሜሪካና ኢራን ድርድር። አሜሪካ በኢራን መካከል የሚደረግ የሰላም ንግግር በሁለት ቀናት ውስጥ ሊቀጥል እንደሚችል ፕሬዝዳንት ትራምፕ አዲስ ፍንጭ ሰጥተዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ፕሬዝዳንት ዶናልድ ትራምፕ ሆርሙዝ የኢራን ወደብ የሚቆጣጠሩ ከሆነ ኢራን ከሁቲ ጦር ቃል በመቀናጀት የቀይ ባህር ባብ ኤል መንደብ ወደብ እንደሚዘጉ የኢራን ሚዲያዎች ዘግበዋል። ከዜና ጥንቅራችን አካተናል። ኢራን ወደብን እንቆጣጠራለን ሲሉ ትራምፕ ተናገሩ። ፕሬዝዳንት ዶናልድ ትራምፕ ከዛሬ ጀምሮ ኢራን ወደብ ወጪና ገቢ እንደሚቆጣጠሩ ገልጸው ይህ ቁጥጥር በተለይ ከኢራን የሚመጡና የሚገቡ ነዳጅ መርከቦች ላይ ነው ብለዋል። በዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ጥንቅራችን ስናልፍ የአሜሪካው ፕሬዝዳንት ትራምፕ ለጉብኝት ቻይና ገቡ። ኢራን ጦርነት አንዱ አጀንዳቸው ነበር። ፕሬዝዳንት ዶናልድ ትራምፕ በርካታ የአሜሪካ ልዑካን በመምራት በ10 ዓመታት ውስጥ በቻይና ጉብኝት በማድረግ የመጀመሪያው መሪ በመሆን ቤጂንግ ገብተዋል። ለወራት ሲጠበቅ የነበረው የዚህ ፕሬዝዳንት ትራምፕ የቻይና ጉብኝት ከፕሬዝዳንት ሺ ጂንፒንግ ጋር ችግር በገጠመው የሁለቱ ሀገራት የንግድ ግንኙነት፣ በኢራን የሚካሄደው ጦርነት፣ በአሜሪካ ለታይዋን ለምትሸጠው የጦር መሳሪያ ይወያያሉ ተብሎ ይጠበቃል። የኔቫዳን ዋና ስራ አስፈጻሚ የንስን ዩዋንግ እና ዓለማችን ቁጥር አንድ ባለሀብት የሆኑት ኢላን መስክ ጨምሮ ከፍተኛ የአሜሪካ የንግድ ልዑክ ወደ ቻይና ያቀኑ ፕሬዝዳንት ትራምፕ ደማቅ መስተንግዶ እንደሚጠብቃቸው ተዘግቧል። ፕሬዝዳንት ትራምፕ ቤጂንግ በመድረሳቸው ከሰዓታት በፊት የቻይናና የአሜሪካ ባለስልጣን ደቡብ ኮሪያ ውስጥ ተገናኝተው ባደረጉት ውይይት አንዳቸው ሌላኛው ምርት ላይ የናረ ታሪፍ ላለመጣል ፍላጎት እንዳላቸው ተገልጿል። በመሆኑም አነጋጋሪ ምስል ትራምፕ በቤጂንግ የኢራት ግብዣ ላይ የቻይናው ፕሬዝዳንት ከመቀመጫቸው ተነስተው ሲሄዱ ትራምፕ የፕሬዝዳንቱን የግል ማስታወሻ ደብተር ሲያገላብጡ መታየታቸው መነጋገሪያ ሆነዋል። ከዚህም ጋር ተያይዞ ይህ የሆነው ማንኛውም የቻይና ስሪት የሆነ ዕቃ ወደ ፕሬዝዳንቱ ኤርፎርስ ዋን አውሮፕላን ይዞ መግባት በጥብቅ የተከለከለ ስለሆነ ነው። ከትራምፕ ጋር በተያዙ ልዑክ ቡድን ለደህንነት ሲባል ሲጠቀሙባቸው የነበሩ የግል ስልኮች በቤታቸው ትተው በበረራ ጊዜ እስከዛሬው ጥቅም ላይ ያልዋሉ ተንቀሳቃሽ ስልኳቸው እንዲጠቀሙ ተገደዋል። በመሆኑም ከቀናት በፊት ፕሬዝዳንት ዶናልድ ትራምፕ ወደ ቤጂንግ ያቀኑት ልዑክ ከቤጂንግ ለቀው ወደ ፕሬዝዳንት ኤርፎርስ ዋን ከመሳፈራቸው በፊት ሁሉም ልዑክ ቡድኖች ከቻይና አስተናጋጆች የተሰጣቸው ስጦታዎች፣ ባጆች፣ ፒንና ስልኮች፣ ቅርሶች የአየር ማረፊያ ውስጥ በሚገኘው የቆሻሻ ማጠራቀሚያ ውስጥ ሁሉንም ስጦታዎች ሲጥሉ ታይተዋል።
የአሜሪካው ፕሬዝዳንት ትራምፕ ኢራን በአሜሪካ መርከቡ ላይ ጥቃት ከሰነዘረ ከምድር ገጽ ትጠፋለች ሲሉ ማስጠንቀቃቸው ይታወሳል። ነገር ግን አሁን እየወጡ ያሉ ዘገባዎች ከሆነ አሜሪካና ኢራን ሊደራደሩ እንደሚችል መረጃዎች ይጠቁማሉ። በአሜሪካና በኢራን መካከል የሚደረሰው የሰላም ንግግር በሁለት ቀናት ውስጥ ሊቀጥል እንደሚችል ፕሬዝዳንት ትራምፕ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአሜሪካና በኢራን መካከል የተቋረጠው የሰላም ድርድር የሚቀጥሉት ሁለት ቀናት ውስጥ በፓኪስታን ዋና ከተማ ኢስላማባድ ሊቀጥል እንደሚችል አስታውቀዋል። ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ ድርድሩ በድጋሚ እንደሚጀምር የፓኪስታን ጦር አዛዥ ጄኔራል አሲም ሙኒር ያደረጉት ያለው ጥረት አድንቀዋል። ትራምፕ ጄኔራሉን ድንቅ ሰው ሲሉ የገለጿቸው ሲሆኑ እሳቸው ሚና ለውይይት መሳካት ትልቅ አስተዋጽኦ እንዳላቸው አመላክተዋል። ድርድሩ በፓኪስታን አስተናጋጅ ኢስላማባድ እንደሚካሄድ ይጠበቃል። ፕሬዝዳንት ትራምፕ ወደዚያው የመመለስ እድላቸው ሰፊ ነው በማለት ፍንጭ ሰጥተዋል። ባለፈው ሳምንት መጨረሻ በሁለቱ ሀገራት ከፍተኛ ባለስልጣን መካከል የተጀመረው ድርድር ያለ ስምምነት ተቋርጦ እንደነበር ይታወሳል። ከዚሁም ጋር ተያይዞ አሜሪካው ፕሬዝዳንት ትራምፕ በዛሬው ጀምሮ ኢራን ወደቦችና ገቢዎች የሚቆጣጠር ብሎኬጅ ገልጸዋል። ይህም ቁጥጥር በተለይ በኢራን በሚገቡ ነዳጅ መርከቦች ላይ ነው። በዚህ የተነሳ የነዳጅ ዋጋ ጭማሪ አሳይቷል። አንድ በርሜል ያልተጣራ ድፍድፍ ነዳጅ ዘይት $104 ደርሷል። ትራምፕ ሆርሙዝን ሙሉ በሙሉ እንደሚቆጣጠሩ ትናንት አስታውቀው ነበር። በዚህም ጋር ተያይዞ የቀይ ባህርም አደጋ ላይ እንደሚሆንም ኢራን እያስጠነቀቀች ነው። ፕሬዝዳንት ዶናልድ ትራምፕ ሆርሙዝ ኢራን ወደብ የሚቆጣጠሩ ከሆነ ኢራን ከሀውቲ ጦር ቃል በመቀናጀት የቀይ ባህር ባልኤንደብ ወደብን እንደሚዘጉ ኢራን መንግስት ሚዲያዎች ገልጸዋል። አሜሪካ በሆርሙዝ ስርጥ እንዲሁም በኢራን ወደብ የሚገቡና የሚወጡ መርከቦች ከዛሬ ጀምሮ መቆጣጠር እንደሚጀምሩ አስታውቃለች። ኢትዮጵያ የጅቡቲ ወደብን በመጠቀም ወደ ወጪ ኤክስፖርት እንዲሁም ወደ ሀገር ውስጥ ኢምፖርት የምታደርገው 95% ይህን የባብ-ኤል መንደብ ስርጥን በመጠቀም ነው። ሩብት አረብ ኤምሬት ዋና ስራ አስፈጻሚ የሆኑት የአንድሮክ የሆርሙዝ ወሽመጥ በኢራን ቁጥጥር ስር አይደለም። የተባበሩት አረብ ኤምሬት የብሔራዊ ነዳጅ ኩባንያ አንድሮክ ዋና ስራ አስፈጻሚ ሱልጣን አልሻባ የሆርሙዝ ወሽመጥ የመዝጋት መሆን የመቆጣጠር መብት ኢራን እንደሌላት ገልጸዋል። እንደ እርሳቸው ገለጻ ይህ ባህር መስመር ለዓለም አቀፍ የንግድ ነዳጅ እንቅስቃሴ እጅግ አስፈላጊ መሆኑን የአንድ ሀገር የግል ይዞታ ሊሆን አይችልም ብለዋል። የኢኮኖሚ ሽብርተኝነት አልጃቢር በወሽመጡ ላይ የሚደረገው ማንኛውም የጉዞ እገዳ ኢኮኖሚ ሽብርተኝነት ሲሉ ጠርተውታል። ይህ ድርጊት የዓለም ኃይል አቅርቦትን፣ ነዳጅ፣ የምግብ ዋስትናና የጤና አገልግሎት አደጋ ላይ እንደሚጥል አስረድተዋል። የጉዳቱ መጠን ከመጋቢት ወር 2018 እንደ አውሮፓ አቆጣጠር ጀምሮ ባለው መረጃ መሰረት ቢያንስ 22 መርከቦች ጥቃት ደርሶባቸዋል። 10 የባህር ሰራተኞች ህይወታቸውን አጥተዋል። ወደ 800 የሚጠጉ የንግድ መርከቦች 400 ያህሉ የነዳጅ ጫኝ መርከቦች ናቸው በወሽመጡ አካባቢ ተጣብቀው ይገኛሉ ብለዋል። የዓለም አቀፍ ንግድ ወሽመጥ ያለምንም ቅድመ ሁኔታ ክፍት መሆን እንዳለበት፣ ኢራን በዓለም አቀፍ የንግድ መስመር ላይ ለምታደርገው ጉዳት ተጠያቂ መሆን እንዳለባት ገልጸዋል። ቱርክ ኤፍ-16 ተዋጊ ጀት በሶማሌ ሞቃዲሾ ላይ አሳረፈች። ጄንሰን የተሰኘው ወታደራዊ ተቋም መረጃ መሰረት እንደሚያሳየው ከሆነ ይህ የመጀመሪያ ዘገባ ስምሪት በኤደን አንድ ዓለም አቀፍ አውሮፕላን ማረፊያ ተዋጊ ጀቶች የሚሆን ልዩ የመጠለያና የጥገና ተቋማት ግንባታ ጨምሮ ለወራት የተከወነ የመሰረተ ልማት ማሻሻያ ተከትሎ የመጣው መሆኑን የጋሮን የዜና አገልግሎት ዘግቧል። የቱርክ ባለስልጣን እንደገለጹት አውሮፕላኖቹ አልሸባብ ላይ የሚደረገው ጸረ ዘመቻ ለማጠናከር በተለይ ሶማሌ ባህር ዳርቻ እየተካሄደ ያለው የነዳጅ ፍለጋ ስራ ተከትሎ በባህር ላይ ደህንነትን ለመጠበቅ የታለሙ ናቸው። ከነዚህ ዘመናዊ ተዋጊ ጀቶች ሞቃዲሾ የገቡት በሀገር ውስጥ የፖለቲካ ውጥረት በነገሰበት ወቅት ነው። ባለፉት ሳምንታት የፌዴራል ኃይሎች በደቡብ ምዕራብ ግዛት አስተዳደር ላይ ወታደራዊ ጥቃት በመሰንዘር የፕሬዝዳንት ሐሰን ሼህ መሐመድና ያቀረቡት አንድ ሰው አንድ ድምፅ ምርጫ ሞዴል ቀንደኛ ትችት የነበሩት የክልሉ መሪ አብዱልአዚዝ ላፍተጋሪን ከስልጣን አስወግደዋል። የሶማሌ መከላከያ ሚኒስትር አህመድ ሙአሊን ፌቂ በቅርቡ በሰጡ መግለጫ ብሔራዊ ጦር ፌዴራል መመሪያዎች የሚጥሱ የክልል አስተዳዳሪዎች ከእንግዲህ እንደማይታገሱ አስታውቀዋል።